ለቃላት አጠቃቀም ይቅርታ አድርጉ እንጂ ባዶ የሚለውን ቃል በተግባር ያየሁት በዚህ ሰው ላይ እኔ የምፈራው የመኪና ቻሌንጁን ካየ በኋላ ወይዘሮ ትዝታው ሳሙኤል እንደዚሁም ደግሞ በቀጣይ የቤቱንም ቻሌንጅ ካየ በኋላ ወይዘሮ ትዝታው ሳሙኤል ማን ቀረ ከሜዳ ማን ቀረ ከዱር እያልኩኝ ወደ ቀደመው ቤቴ ልመለስ እንዴ? በነገራችን ላይ እኔ ማይብ ነው ሲባል ድሮ ማያነብ ማይጽፍ ነው የሚመስለኝ። ለካ አጋንንትም እንደዚህ ጭልምልም አድርጎ ማይብ ያደርጋል። ኢየሱስ ያድናል ምን ነጭ ቲሸርት ለብሰዋል። ብዙ ናቸው። በጣም ብዙ አዳራሽ ውስጥ አሉ። መኪናቸውን አቆመዋል፣ እነሱ ይጨፍራሉ አዳራሽ ውስጥ እና እያቸው ይለኛል። እና እነዚህ ምንድናቸው ስላቸው አታያቸው እነዚህ እኮ እኔ ነኝ ካዱ እናቴ ነኝ ካዱ ናቸው። እንግዲህ ኢየሱስ ነው እንደዚህ ያለው። ይሄማ አጋንንት ነው። ትክክለኛ ኦርቶዶክሳዊ ለመሆንሽ ማረጋገጫ ነው ያልመሰልሽኝም። አንዳንድ ነገሮችሽ ኢየሱስ ክርስቶስ ብቻውን ጌታ ነው በይሲ Bro, by the way, I'm matured. ትልቅ ሰው ነኝ እንደዚህ ላይክ እንትን ነው። ከየት መጥቶ ከየት የለም። ያሳዝናል። ኢየሱስ ግን ብቻውን ጌታ ነው። ምንም ማድረግ አይቻልም። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ። ሰብስክራይብ ማድረጉ አርጓ ስሙኝ ጉድ ኢየሱስ ያድናል ምን ነጭ ቲሸርት ለብሰዋል። ብዙ ናቸው። በጣም ብዙ አዳራሽ ውስጥ አሉ። መኪናቸውን አቆመዋል፣ እነሱ ይጨፍራሉ አዳራሽ ውስጥ እና እያቸው ይለኛል። እና እነዚህ ምንድናቸው ስላቸው አታያቸው እነዚህ እኮ እኔ ነኝ ካዱ እናቴ ነኝ ካዱ ናቸው ይለኛል። እየሻቸው እነዚህ ነው ቆልፉባቸዋል ይለኛል። እኔ ስለዋለሁ ያለሁበት ቦታ በጣም አስቸጋሪ ነው። እንደዚህ አረብ ሀገር ሆኜ ጾም ጸሎት አለን ማህበር አለንና ዋሽቼ አረቧ ጋር ገብቼ ዋሻዋት ሙስሊም ነኝ ብዬ ማለት ነው። አረቧን በንቅሳት ነው እኔ እኮ አልፋ እና ኦሜጋ ነኝ ብሎ ጽፎ ጂን ጎትቶኝ ይዞኝ ይሄዳል። ደግሞ ይዞኝ የሚሄድ ቦታ ብረት እሳት ብረት ታቀልክ ይሄ በጣም የጋለ ብረት በዛ ላይ ነው የሚያሻግረኝ። እኔ እኮ አልፋና ኦሜጋ ነው ለምን ተዋሻለሽ አለኝ። ነፍሴን እንዲህ አድርጎ ነው ቁጭ አደረገኝ። ከኋላው አንስቶት ቁጭ ሲያደርገኝ በቃ ደስ አለኝ። መንኮራኩር ፍጥነት ነው የሚሮጠው እና ከወደ ጨለማ ነው ከግራ በኩል ከቀኝ በኩል እመቤቴና መድኃኒዓለም ለሊት ያንቀኛል ይመጣል እንዳውሬ ነው። እመቤቴ በቃ ነጭ ነው ማለት ነው ይቅር ብሎኛል ማለት ነው ልጅሽ እመቤቴ አስምረሽኛል ማለት ነው ማለት እዛው ተሰውሬ ማለት ነው። ሰማቱ በሚያውቀው በቃ የጠየቅኩት አንድ ይሄንን ነው ከሆዴ ውስጥ የመጀመሪያ ይሄን ገላግላ ይሄ አጭርና ግልጽ ነው። የኔ እናት ይሄ አጋንንት ነው። እግዚአብሔር እንደዚህ አይነት ምን ብየላው እንደዚህ አይነት የተረት አምላክ አይደለም። የኛ አምላክ እንደዚህ አይነት የተረት አምላክ አይደለም። ቃሉ የምናገረው ነው እውነት ከዚህ ውጪ ተረት ነው። አሁን ይሄንን ስሰሙ አንዳንዶች አራ መጽሐፍ እንዳይልም አጣሞ ለመናገር ነው። ኖ ኖ ኖ ከጀርባ አንድ ኃይል አለ። አንድ የአጋንንት እጅ አለ። ትውልድን እንደዚህ ድራማ እየሰራ ኢየሱስ ጌታ ነው ብሎ የለበሱትን አስገብቶ ቆለፈ። ከዛ እኔንም አያቁኝ። ከዚህ በላይ ድራማ አለ እንዴ? ወደዳችሁም ጠላችሁም ብዙዎች ምንም የሚያውቁት ጉድ የለም። ከጀርባ የሆነ ኃይል አለ ይነዳ። ከዚህ ጨለማ ነው አምልጡ። ህይወት ኢየሱስ ነው። ይሄንን የመሰለ የጨለማ ላይ የሰራውን ድራማ አምጥተሽ እዚህ ጋር ጴንጤዎች እንዲህ ናቸው ገብቶ ወጋው በኢየሱስም እንደዚህ አይነት የክፋት እጅ በኢየሱስ ክርስቶስም ከምድራችን የተነሳ ይሁን። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ። ምንም ማድረግ አይቻልም። ሰውንንም ትክክለኛ ኦርቶዶክሳዊ ለመሆንሽ ማረጋገጫ ነው ያልመሰልሽኝም። አንዳንድ ነገሮችሽ ኢየሱስ ክርስቶስ ብቻውን ጌታ ነው በይሲ Bro, by the way, I'm matured. ትልቅ ሰው ነኝ እንደዚህ ላይክ እንትን ልትለኝ አትችልም። ገባ የድንግል ማርያም ሲጀምር ላይክ እኔ የማይገባ ቅድም ምንድን ያልኩ ክርክር ከተነሳ ጸብ ይፈጠራል። እኔ በጣም ላይክ ኢየሱስ ክርስቶስ ብቻውን ጌታ ነው በይስቲ አንዴ ለምንድን ነው የምለው? ለምን እንደዚህ እንድልፈለግ በይለት የጌቶች ጌታ ነው። የጌቶች ጌታ ነው። ምን አገባ አንተ ደምሮ አንተ ምን አገባ የሚያደርጓሉ በይለት ምን አገባ አንተ ደምሮ ለምን ታስገድዳታለህ? አታስገድዳት። ለምን ታስገድዳታለህ? በይለት ኢየሱስ ክርስቶስ የጌቶች ጌታ ነው። ዛፋይት ኦኬ ኢየሱስ ክርስቶስ ብቸኛ የአዲስ ኪዳን መካከለኛ ነው። በእስኪ
አልልም ባይዘው አያማችሁት ዶ ኢየሱስ ክርስቶስ ብቸኛው የአዲስ ኪዳን መካከለኛ ነው። በእግዚአብሔርና በሰው መካከል ኢየሱስ ነው። አንድ ነገር ልንገርህ፣ እኔ ስማኝ፣ አንድ ነገር ልንገርህ። ላይክ እኔ 21 ዓመቴ ነው። አንድ ዓመት ግን አንድ ነገር ልንገርህ፣ ተዋጠልህም አልተዋጠልህም ድንግል ማርያም አማላጅ ናት። ታጥቂ ድንግል ማርያም ታማልዳለች። ተማልጄባታለሁ፣ ለምኛት። ላይክ ድንግል ማርያም ጋር ሂጅ አልቅሼ። ይሄ ነው እንጂ እንዲህ ነው። ከተረት ዩኒቨርሲቲ ተምራችሁ ስትወጡ እንዲህ ነው። የተረት መጽሐፍን ገልጣችሁ ስታነቡ እንደዚህ ነው ውጤቱ። ሰው ሰራሽ ትምህርት ውጤቱ ይሄ ነው። ይሄ ነው በቃ። ተዋጠልህም አልተዋጠልህም ምን አመጣ እሱ? መጽሐፍ የተናገረው ልክ ነው። ወደዳችሁም ጣላችሁም መጽሐፍ የተናገረው ግን ልክ ነው። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። እንደዚህ ነው በቃ። ኢየሱስ ዝር ብሎ አይመጣም። በቃ እመቤቴን እንትን ኢየሱስ ያድናል። እደግማለሁ፣ ኢየሱስ ያድናል። ከሱ ውጭ አዳኝ የለም። ሰው አያድንም። ቻው ሰውየንም በገና ምክንያት አለኝ ለመዘመሬ ብቻ በቂ ነው ለማመስገኔ። አምጡ በገና ስጧት እንጂ በገና ስጧት። የኔ ቆንጆ በገና ከየት ያምጡ? መቋሚያ አይደል፣ ጸናጽል አይደል፣ ዝም ብሎ ድርግም ጧ አይደረግ። ከበሮ አይደል፣ ዝም ብሎ አይደለቅ። ከየት ያምጡ? ጸናጽል አይደል፣ መቋሚያ አይሰረቅ። ከበሮ አይደል፣ ዝም ብሎ አይደለቅ። ከየት ይምጣ? በገና የሌለውን እዛው በለመድሽ በፒያኖ ምናምን በጃዝ ለቃላት ተጠቃቀመ። ይቅርታ የሆነ ነገር እያወራው ለምሳሌ ባዶ ነገር ምናምን ስል ይሄ ሰው ነው በአእምሮ ላይ የሚመጣው። ሀገር መምራት የሚችልበት እድሜ ላይ ነው ያለው። ትልቅ ሰው ነው። ነጥብ የሚታክል ነገር እንኳን አይደለም። ባዶ ታውቃላችሁ፣ ባዶ ነገር በጣም ይጮሃል። በጣም ከዳር እስከ ዳር ድምፁ ይሰማል። ውስጥ ላይ ምንም የለም። ድው ነው ብሎ እንደከበረው ያሳዝናል። ስስቅ እውነት የሚመስላችሁ ሰዎች፣ በጌታ የሆናችሁ ሰዎች፣ አረ ተቃጥለው እኮ እርር ድብን ብሎ ቅጠል ብሎ ነው እንደሚሆነው። ምንም ማድረግ አይቻልም። በአደባባይ ስለ ኢየሱስ እናወራለን። ተቃጥሏል፣ አሯል። ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። ካንተ ጋር ምንም ችግር የለብንም። አንተ ወደ ኢየሱስ ክርስቶስ ና። አንተን ይዞ ግን እየነዳ ያለ ክፉ መንፈስ አናቱ ይመጣ፣ ገና ይቀጠቀጣል። ኢየሱስ ብቻውን ያድናል። ከስጋና ከደም ጋር ጉዳይ የለም። አየር ላይ ካለው አለቃ የኢየሱስ ስም የተባረከ ይሁን። ምንም ማድረግ አይቻልም። ሰውየንም ስሙኝማ ወዶቼ፣ እንዳልካቸው ዘነበ ምን አለ መሰላችሁ? ከማን ጋር ነው የምትኖረው ሲባል እኔ ጌታ አስጠግቶኝ ነው የምኖረው፣ የጌታ ጥገኛ ነኝ አለ። እናንተ የጌታ ጥገኛ መሆን ለካ እንደዚህ ሰላም አለው። ሰው ጥገኛ ቢያረጋችሁ የሆነ ሰዓት የሆነ ነገራችሁን አይቶ ያባራችኋል። የሆነ ሰዓት ፊቱ ይቀያየራል። ፊቱ ማይቀያየረው ሱስ ውስጥ ብንገባ ማያባረን፣ አዘቅት ውስጥ ብንገባ ከአዘቅት ውስጥ አውጥቶ እንደ ልጆቹ አጣጥቦ ንጹህ አድርጎ የሚያኖረንን ጌታ ጋር ጥገኛ ሆኖ መኖር ለካ እንደዚህ ደስ ይላል። እናንተ የጌታ ጥገኛ ነን። ቲክቶክ ላይ ነው ማቆ የኔን ልጅ ዓለም አቀፍ ባለ ሀብት ነው። ምን ስም አለው? የሆነ ስም። ክብር ለኢየሱስ ይሁን። ደስ አይልም? ኢየሱስ ሰላማችን። ተባረክ ወንድሜ፣ ቀጥል፣ ወደፊት ግፋ። ጠላት ወዲያ ላይ እንዳይመልስ፣ ወደፊት ከኢየሱስ ጋር የጌታ ጥገኞች ነን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም ምቀኛ የሚለው ቃልና ኮንሰፕት ከአማርኛ ቃል ውጪ የትም ዓለም ላይ የለም። ምቀኛ ኢትዮጵያ ኮንሰፕት ነው። ምቀኛ ቅናት አይደለም። ቅናት ምንድን ነው? ለሆነ ሰው ሲሆን ሲሳካለት በጣም ስትናደድ እንዴት ሆነለት ብለህ ስትናደድ ነው። ምቀኝነት እኮ እንደሱ አይደለም። ለአንተም አይሆንም ለእኔም አይሆንም ማለት ነው። ምቀኝነት ማለት ለአንተ አንድ ከሚሆን የኔ 100 ይጥፋ ማለት። የድሮ አንድ አባባል አለ። እግዚአብሔር መጣና አሜሪካኑን ለአንተም ማደርግልህን ለጓደኛ ደብል አደርጋለሁ ሲለው እግዚአብሔር ይሄን አድርግልኝ አለ። ለሱ አንድ ወሰደ፣ ለሁለተኛው ደብል አደረገ። ለቻይናውም እንደዚህ አበሻ ጋር መጣና ለአንተም ማደርገውን ለጓደኛ ደብል ነው ማደርገው፣ ምን ላደርግልህ ሲል አንድ አይኔን አጥፋል አለ። ለምን? የጓደኛው ሁለት አይኑ እንዲጠፋ። እሱ ነው አሁን በደንብ ገባ። አሁን ገባችሁ? ምቀኝነት አሁን ገባችሁ? ክብር ለኢየሱስ ይሁን። የተመታ ይሁን የምቀኝነት መንፈስ። ምንም ማድረግ አይቻልም። ስሙ ይንንም
መቼም አይናችሁ ከክርስቶስ ኢየሱስ የመስቀል ሥራ እንዳይነሳ። የኢየሱስ ደም የፈሰሰው ክሮስ ላይ መስቀል ላይ ነው ደሙ የፈሰሰው። ከዛ አካባቢ አይናችሁ እንዳይነሳ። ትልቁ መንፈሳዊ ግብግብ እኔን ከዛ ላይ አንስቶ ላይ ማድረግ ነው። ትልቁ ግብግብ ሰልፍ ሴንተር የሆነ በጣም ደስ የሚል ቆንጆ መልእክት። አያችሁ፣ ኢየሱስን ማየት ስታቆሙ የሆነ ቅራቅንቦ ማየት ትጀምራላችሁ። ያንን ደግሞ ቀስ በቀስ ትለምዳላችሁ። ኢየሱስን ሳይሆን ተራ ነገርን እንደ ጌታ ታያላችሁ። ህልም በዛው ትጠፋላችሁ። ለዚህ ነው መስቀሉን ማየት ክርስቶስን ደስ የሚል ቆንጆ መልእክት። ከኢየሱስ ውጪ ጎልቶ የሚታይ በህይወታችን ላይ አረ በኢየሱስ ስም የተነሳዩ እሱን ብቻ ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ለወንድሞቻችን ለጓደኞቻችን ለምንወዳቸው ሰዎች ነገርናቸው ወንጌል። ጳውሎስ ለጢሞቴዎስ እንደዚህ ያለው በጊዜውም ያለ ጊዜ ወንጌል ስበካሉ። ወንጌል ስበክ። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ዓለም ላይ የምታዩት የሁሉ የዓለም መከራ ልትርሷ፣ ጦርነቷ፣ መከራዋ፣ ለቅሷ ሁሉ የፖለቲካ አይደለም። እግዚአብሔር ምስክር የፖለቲካ አይደለም። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። የምንሄድባት ጊዜ በጣም ቀርቧል። ነገራችን ላይ ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ቀልድ የሚመስላቸው ሰዎች አሉ። ኢየሱስ ሊመጣ ነው ሲባል ነበር። ድሮም እንደዚህ ይባላል። ለብዙ ዘመናት እንደዚህ ይባላል። አላየንም ምናምን የሚሉ ሰዎች የተወጣጠሩ በትዕቢት ሊመጣ ነው። ተዘጋጁ። ኑ ወደ ኢየሱስ አምልጡ። አልሰማውም ማለት አይሰራም። ወንድም በሲኦል ውስጥ ማለት አልፈልግም። ና ወደ ኢየሱስ። ጋነም ገብታ እኔ እንደዚህ አልፈልግም እዛ ውስጥ አንተን። ና ወደ ኢየሱስ። ህይወት እሱ ነው። አምልጥ ወደ ኢየሱስ። በተራ ነገር ላይ በጣም ቢዚ ሆናችሁ ሰዎች፣ ዋጋ እየከፈላችሁ ያላችሁ ሰዎች፣ እላይታችሁ ኑ አምልጡ። ራሳችሁን ክብራችሁን የሆነ ነገራችሁን ለማስጠብቃችሁ የምትሄዱ በጌታ የሆናችሁ ሰዎች ለትንሽ ጊዜ እስቲ አስቀምጡ። ኢየሱስ ያድናል ብሉ። ከኢየሱስ ይልቅ በሰው ዘንድ መወደድን በጣም አስበልጦ የሚያይ ትውልድ። ይሄን ባወራ ይሄን ሊያጣ ይችላል። እነዚህ ሰዎች ሊሄዱ ይችላል። ጥርቅ አይልም እንደ አንተ አትናገር። ሰው እየሞተ ዝም ትላለህ። ጨካኝነት ነው። ኢየሱስ ሊመጣ ነው። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ኑ ወደ ኢየሱስ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።